ዛሬ ወልዲያ ወደ አዳጎ ወጣልኩኝና ለማማዬ ፖፖ ልገዛላትኝ ሄድኩኝና ያዩትን ነገር ላሳያችሁ። አዳጎን ሾፍ ሾፍ አደረኩና ፖፖዬን ገዛውና ፖፖ ባይዘው ጨምሯል። ነገር እሱ ያልጨመረ ማን ይጨምር? እንደዛ ማልና የማማን ፖፖ ግዝት አደረግንና አዳጓችንን ሾፍ ሾፍ አደረግንና የሆነ ቪዲዮ የምንሰራው ነበረ የምናቀርበው ቤት። እሱንም ቤታችንን ቀረጽ አድርገን ፖፖችንንም ገዛንና ወደ ቤታችን መጣን። ከቤት ከመጣን በኋላ የተፈጠረው ነገር በጣም የሚያስቅ ቢሆንም ወይዘሪት ሜሎና ፖፖው ላይ አልወጣም ብላ ፖፖ መጫወቻ መሰላትና እምቢ አለችኝ። ከዛ እሷ ጋር የነበረውን ቪዲዮ ማሳያችሁ ይሆናል። በጣም እያሳቀችኝ እያለ እንግዲህ ወልዲያን እንደዚህ እያደረግን ሾፍ ሾፍ አደረግንና የሚገርባችሁ ነገር ማማ ይሄንን ፖፖ በጣም ነው የምትፈራው። እዚህ ላይ ላደርጋ ስልና ሰላም እንዴት ናችሁ ውዶች? እየደህና ናችሁ? ከእንቅልፋችን ተነስተን ነውና ማማን ፖፖ ላይ ላደርጋ ፈልጌ እንዳሳያችሁ ፖፖ ገዝቼ ይላል ነበርና ፖፖ ላይ ላደርጋ ፈልጌ እምቢ አለች። ከፖፖ ሳደርጋት አንገቴ ገመድ ይግባ እሺ አትልቤ ዝም ብላ የምትጫወትበት ፖፖ ነው። እና ምን ልላችሁ ፈልጌ ነው ልጆቻችሁን ፖፖ ማስለመድ ያለባቸው እውነት ለመናገር ገና 6 ወር እንደሞላቸው ነው። 6 ወር እንደሞላቸው ነው ፖፖ ማስለመድ ያለባቸውና ማማውን 7ኛ ወሯን እየጨረሰች ነውና ከፖፖ ላይ ሳደርጋትኝ ጥላው ነው የምትወርደው። በጉልበት እኔ እንኳን ሲይዛ ማለት ነው። እሺ አትልም እንዲህ ያለ ሸርተት ነው የምትለውና እግዚአብሔር አምላክ ለእንደዚህ አይነት ጸጋና ለእንደዚህ አይነት በረከት ሲያድላችሁ እውነት ለመናገር በ6 ወር ውስጥ ነው ተወደ ብላችሁ ፖፖ ማስለመድ ያለባችሁና አሁንም ቢብላለይ ከራሴ ላይ ካልሆነ ፖፖ ላይ አልጠቀምም ብለን ቢብላለይ ፖፖውን እንደ ቃቃ መጫወቻ ነው እንጂ ያረጋችሁ ፖፖ እየተጠቀመችልኝ አይደለምና። ይሄንን ፖፖ ስንት ብር መሰላችሁ የገዛሁት ስንት ነው? 800 ብር ነው የገዛሁት። ሌላ ፖፖ ነበረ 1000ም አለ 1500ም አለ እስከ 1300ም አለ 400ም አለ 300 ብርም አለ። እና ግን እንደ ፍላጎታችሁ ነው። እኔ ደግሞ ይሄ አንደኛ ነገር ዘርጠጥ ያለ ስለሆነ ቁጭ ስትል ፍንግል ላይ ያረጋትም፣ ሁለተኛ ነገር ደግሞ የእግር መሰቃያ ያለው እንደዚህ እግሯንም ወደ ላይ ከፍ አድርጋ ማስቀመጥ ትችላለች ብዬ ነበር የገዛውላት። አጅሪ ግን እንኳን ልትሰቀልበት እንዴት እንደምታይ ስታየው ራሱ ትፈራዋለች እና አትቀመጥልኝ ብላ በጣም ተቸግሬያለሁ። እንዴት አድርጌ እንደማስለምዳት ፈጣሪ ይወቀው። እሺ አትላለች። የትምጥጭ መጫወቻ አድርገዋለች። ያንን ኮተቴን ደግሞ ትናንትና ማታ ቪዲዮ ሰርችላችሁ ነበር። በማሽኖችን ወደ ኢትዮጵያ ስትመጡ ማሽኖችን ይዛችሁ ነው እንደነዚህ አይነት ማሽኖችን ይዛችሁ ነው ብዬ እዛው እንደረደርኩላችሁ። ያው የልጅ ቤት አይደለ ቤቱ አልተመቸኝም፣ አልተታተርኳቸውም፣ አላስገባባችኋቸውም እና በዛ ማሽን ላይ ደግሞ በጣም ብዙ ጥያቄ ተጠይቄ ነበር። የጠየቃችሁ ጥያቄ ምንድነው? ማሽኖችን ግዴታ ከአረብ ሀገር ወይም ካለንበት አካባቢ ነው ወይ ይዘን የምንመጣው? ኢትዮጵያስ መግዛት አንችልም ወይ? ኢትዮጵያ መግዛት እንችላለን ወይ ብላችሁ ጥያቄ ጠይቃችሁኛል ወይ? ብዙ ሰው ጥያቄ ነው ባይዘው ይሄ ጥያቄ። ኢትዮጵያ መግዛት ትችላላችሁ፣ ነገር ግን አንድ ማሽን የምትገዙበት ለምሳሌ አሁን በእርግጥ ያው ነው ብሩ ያው ነው። እዛ ገዝታችሁ ከምትመጡ እዚህ ደግሞ ራሱን እቃዎቹን ኦሪጂናል እቃዎቹን ታገኛላችሁ። ነገር ግን ልዩነቱ ምንድነው ብላችሁ ከጠየቃችሁኝ እዚህ ስትመጡ ብሩ ስለሚያጥራችሁ ወጫችሁ ስለሚበዛ ተግባባን። ያሰባችሁትን ቀርቶ ያላሰባችሁትን ስለምትገዙ ካሰባችሁበት ቦታ ሳይሆን ካላሰባችሁበት ቦታ ብሩ ስለሚውል ስለማይምቻችላችሁ ነው እኔ ይዛችሁ ነው ይልለባት የቻልኩት እንጂ ከመሸከም በዛብኝ አልበዛብኝ ሄደልኝ አልሄደልኝ አለፈልኝ አላለፈልኝ እያላችሁ ከመጨናነቅ እርግጥ ነው እዚህ ከሀገራችሁ ላይ መግዛት ትችላላችሁ፣ ይቻላል። ኦሪጂናል የፈለጋችሁትን እቃ አሁን የሆነ ሽንኩርት መፍጫ ማሽን አለ ያልኳችሁ ማሽን ማለት ነው። በቃ በሰዓቱ 6000 ምናምን ብር ነበረ። አሁን ላይ ሜቢ 7000 ወይ 8000 ቢሆን ነው። ገላግሌ ነው። ወደ 2 ኪሎ አንዴ ይፈጫና ከዛም በላይ የሚጨምር ይመስላል። 3 ኪሎ የሚጨምራል። ሰፊ ነው፣ እንደ ቦርጫም ነገር ነው። ሰፊ ነው። እናንተ እንደው ብላችሁ ልጣችሁ አንዱን ካራት ቁርጥ እስክብት አንዱን ካራት እስኩብት በቀራ አነስ ያሉ ሳይዞች ከሆኑ እስክብት እንደው ተረቡት። ደረጃ አለው። ከታች አንዲ ስችን ቢላዋለው፣ ሁለተኛ ላይም ደግሞ ቢላዋለው። በደረጃው ድቅቅ አድርጎ ይፈጫዋልና አሁን ያነ ኢትዮጵያ ውስጥ ነው እየተሸጠና ለሰውም ገዝቼ ስላየሁትኝ ይቻላል መግዛት። ነገር ግን ምንድነው ልላችሁ የፈለጋችሁት ወደ ኢትዮጵያ ስትመጡ
የምትፈልጉትን ነገር ልትገዙ ስትገቡ ገበያ የምትፈልጉትን ከምትገዙ በላይ የምትፈልጉትን ልትገዙ ከመጣችሁ በላይ ወጩ ማለት ምንድነው የሚባለው? ይሄ ፍላጎታችሁ ሌላ ነው። ይሄንን እገዛዋለሁ ያላችሁትን እቃ እመኑኝ፣ እኔም እገዛዋለሁ በቃ ኢትዮጵያ ሲሄድ እገዛዋለሁ ያልኩትን እቃ አልገዛሁትም። አሁን ብሩ ያጥራችኋል። እየሰራችሁ ሳለ አሁን ላይ እንዲገዙ ስለምፈልግ ነው። እነዚህ እቃዎች መቅራት የለባቸውም። ገዝታችሁ ቶሎ ይዛችሁ ቶሎ እያልኩ ስጨቃጨቅ የነበረው ኢትዮጵያ ከመጣችሁ በኋላ ወጫችሁ ስለሚበዛ ብቻ ያሰባችሁትን ቀርቶ ያላሰባችሁትን ስለምትገዙ ኢትዮጵያ ላይ ስትመጡ ደግሞ ስራ አቁማችሁ ነው። ከዚህ በኋላ ወጪ እንጂ ገቢ የላችሁም። እሱን ከአይምሮ ውስጥ ከማስገባት ነው ይህንን እቃ ይዛችሁ ልላችሁ የቻልኩትና ኢትዮጵያ መግዛት አንችልም ወይ ላላችሁ ልጆች ብር ካላችሁ ሂሳቡን ካልኩሌት አድርጋችሁ በቃ ይሄን እቃ መገዛብ ብላችሁ ካስቀመጣችሁ ላይ እንደውም ቆንጆ ሀገራችሁን መግዛት የመሰለ ነገር የለም። ነገር ግን እየሰራችሁ ሳለ እንድትገዙ ስለምፈልግ ነው። እነዚህ እቃዎችን ግዙ፣ ይዛችሁ ነው እንዳይቀርባችሁ ምለው እንጂ ኢትዮጵያ ውስጥማ የዳቦ ማሽናችሁንም፣ ፍሪጃችሁንም፣ ቴሌቪዥናችሁንም የፈለጋችሁትን ነገርማ የፈለጋችሁትን ኤሌክትሮኒክ አለ በሙሉ ኢትዮጵያ መግዛትን የመሰለ ነገር የለም። ኦሪጂናል እቃዎችም ብሩ ይወስነዋል እንጂ ሞልተዋል። እዚህ ላይ ፎርጂዱን ኢማራትም ወይም የተለያዩ ሀገራቶች ላይ ቀንሰው እንደሚሸጠው ኢትዮጵያ ላይም ቀንሶ የሚሸጣል። ኦሪጂናል እቃም ተጨምሮ የሚሸጣል። ስለዚህ ኦሪጂናል እቃዎቹንም ኢትዮጵያ ውስጥ አታጡም፣ ትገዙታላችሁ። ዋናው መላመላውን ብቻ ማስቀመጥ ነው ከእናንተ የሚጠበቀው ውዶችዬ፣ እንጂ ሀገራችሁን መግዛት ትችላላችሁ። አልደረስኩም ካንቺ እኔ አልደረስኩም። እዚሁ ነው እያወራ ያለሁት። እሷን እያወራሁ መስሎ ፈጣታ ያለኝ ፖፖ በቃ ለእሷ ቤት መጫወቻ ነው። በእሷ ቤት የተገዛው እየተጫወተችበት አልተጠቀመችበትም። እምቢ አለኝ ይመስለኛል። በጣም ስለቆየሁባት ነው እና ተዘናጋሁ ነው። እሷ ደግሞ ሀሳቧን ጣላ ራሴ ላይ ካልሆነ ከፖፖ ላይ አልጸዳዳም ብላለች። እና እንግዲህ እንዴት አድርጌ እንደማስለምዳት በዚህ መንገድ ያሳለፋችሁም ካላችሁ ኮሜንት አስቀምጡልኝ። እወዳችኋለሁ። ባይ ባይ።